ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን የጽናት ሚዲያ ቤተሰብ እንደምን ቆያችሁ እንደምን አረፈዳችሁ እኔ በጣም ሰላም ነኝ የጽናት ፕሮግራማችን ጀምረናል ሁሉ ጊዜ እንደምንለው የጽናት ፕሮግራም ሲጀምር ከመጀመሪያው ጀምሮ እስከ መጨረሻው የምትከታተሉ የጽናት አድማጮች ተመልካቾች በአጠቃላይ ትልቅ አክብሮታዊ ምስጋናችን ለእናንተ እናቀርባለን ጽናት ካላት ተደራሽነት አኳያ ጥቂትም ብትሆን ግን የተመረጡ ሰዎችና ምናልባትም ወሳኝ አጀንዳ እናገኛለን ብለው የሚያዳምጡን ሰዎች ከልብ ነው የምናመሰግነው እንግዲህ የተለያየ አስተያየት የምትሰጡ ሰዎች አሉ እንግዲህ እሱን አስተያየታችሁን እየጠበቅን በዛ ጉዳይ ላይ መልስ እንሰጥበታለን ሌላው ጽናትን መደገፍ የምትፈልጉ ሐሳብ አስተያየት ያላችሁ በጽናት ኢሜል በኩል በተቀመጠው አድራሻ በኩል ጽናትን ማግኘት ይችላልላችሁ የግል ሐሳብም ካላችሁ እሱን ለማጋራት በጽናት ላይ ድምጻችሁ ማሰማት የምትፈልጉ ሰዎች ክፍት ነው ይሄንን ካልኩኝ የጽናት ሚዲያ ቤተሰብ ዛሬ በጣም ትላልቅ አጀንዳ ነው ማነሳው በደንብ ነገሮችን መፈተሽ የሚገባን ነገር ስለሆነ በየ ነው ማስበው ከመረጃ ትንሽ ላካፍላችሁ የሰሞኑ ከመረጃው እየተነስቼ ነው ወደ ዋና ሐሳብ የሚገባው በብልጽግና ውስጥ ከፍተኛ ትርምስ ተፈጥሯል ይሄ ትርምስ ከፍተኛ የሆነ የኃይል አስተላለፍም እየተፈጠረ ነው ይሄ አስተላለፍ ቀደም እንዳልኳችሁ በብልጽግና ውስጥ እንግዲህ የሆነ ኃይል ወይ አሸናፊ ሆኖ ለመምጣት ወይ የውስጥ ትግል የጀመረ ኃይል ብቻ አሸናፊው ኃይል እስኪለይ ድረስ ወደ ውጭ እስኪፈነዳ ድረስ የተለያየ ግሩፖች እየተፈጠሩ እንደሆነ በየአካባቢ ላይ እየተሰማ ነው በተለይ ይሄ ሪጂናል የሆኑ ክልሎች አካባቢ በዋናነት ቀውስ ውስጥ ያለበት በብልጽግና ውስጥ ያለ ሶማሊያ አካባቢ ላይ አማራ ክልል አካባቢ ላይ ድሬዳዋ ላይም ቀውሶች እየተፈጠሩ እንደሆነ እየተሰማ ነው እና ይመስለኛል አንዳንድ ቦታ ላይ የያዝነውን ይዘን እንግዲህ ከወደቅንም በባዶ እጃችን ከሆንን የያዝነውን እንያዝ የሚል ከፍተኛ የሆነ ዘረፋ መሬት ሽያጭ ህገወጥ ተግባር የገንዘብ ዝውውር የጦር መሳሪያ ንግድ በከፍተኛ ሁኔታ ተጧጥፎ ነው ያለው እና አገሪቷ አሁን በብልጽግና የጎበዝ አለቃ ውስጥ መንግስት ምንድነው እናውጣው በብልጽግና የጎበዝ አለቃ ውስጥ የተሰባሰበ ኃይል ራሱ ተስፋ እየቆረጠ ነው ስለዚህ ከፍተኛ የሆነ የዘረፋና ኮንትሮባንድ ስራ እየተሰራ ነው እንደዚሁም ደግሞ የብልጽግና የሆኑ ቡርዣው መደብ ተደማሪው የሆነ መሬትም ነጋዴ እንደዚህ አይነት ስብስብ ውስጥ ያሉ ኃይሎች ሁሉ ያው አንዱን መጠቃቃት አይነት ወደ እስር ቤት እያስገቡ እንደሆነ እየተሰማ ነው ጸረ ሙስና ኮሚሽንም እንደዚሁ የባለስልጣን ንብረት ይፋ አደርጋለሁ እያለ ነው አጠቃላይ የአብይ አገዛዝ በጭንቀት ውስጥ እንዳለ ግልጽ ነው ማለት ነው ከውጥረት ባሻገር ውስጣዊ ችግሮችም ከዚህ በፊት በመግለጫ ገምግመው እነሱ ራሳቸው ያመኑበት ነው ስለዚህ ይሄ ችግር በጣም አደገኛ ነው ከዚህ ጋር በተያያዘ ድሬዳዋ አካባቢ ላይ የምታዩት ነው ከፍተኛ ቀውስ ተፈጥሯል እንግዲህ ድሬዳዋ አካባቢ ላይ የአብይ ራሱ ድሬዳዋ የኦሮሞ ነች ብሎ በይፋ ከተናገረ ጀምሮ በተለይ ከሶማሌው ኮሚኒቲ ጋር ከፍተኛ የሆነ ግጭት የተፈጠረበት እና ምናልባት የአዲስ አበባ አይነት ከባድ የህልውና ትግል በድሬዳዋ ውስጥ እየገባ እንደሆነ የሚያሳይ ነው በዛ ምክንያት በተለይ ደግሞ አሁን በጣም ድሆችን እያስነሱ ትላልቅ ቦታዎች ለውጭ ዲያስፖራዎች እንሸጣለን በሚል የሀብት ምዝበራና መሬት ድለላ ተጀምሯል ይሄ ጉዳይ አዲስ አበባ በስፋት ነው እየተወራ ያለው እና በዛ ከፍተኛ ግጭት እንዳለ እየተሰማ ነው የአማራ ክልል ላይ ግን የተለየ ነው ከዋናው አጀንዳ ጋር ነው የምመጣበት የአማራ ክልል ላይ ያለው አጀንዳ አንድ አንጃ ተፈጥሯል የሚል ነገር እየሰማን ነው ይሄ ሁለት መልክ አለው አንዱ በብልጽግና በኩል ሆን ተብሎ የሚያስወራበት ነው በሌላ በኩል ደግሞ ለውጥም ከመጣ የድል አጥቢያ አርበኛ ሆኖ ለመምጣት የሚፈልግ አድፋጭ ቡድን ያው በተወሰነ መልኩ እኛም ያቀማችን እንታገል ብሎ ሊያስብ የሚችል ጭንቅላት አለ ብዬ አላስብም ግን የሚያስብ ካለ በውስጥ በኩል የመጣ ጠላፊም ኃይል ሊሆን ይችላል ብዬ አስባለሁ ለማንኛውም አኩራፊ ኃይሎች ተፈጥረዋል የሚል ነገር እየሰማን ነው ይሄ አኩራፊ ኃይል ምንድነው 2 ዓመት ጦርነት ውስጥ ገብተናል ከዚህ በኋላ ጦርነቱን አንቀጥልም
መደራደር አለብን የሚል ጥያቄ የያዘ ኃይል ተነስቷል እና በዚህ ጥያቄ ጉዳይ ላይ በዋናነት ከፋኖ ጋር እንደራደር ነው የሚሉት። ከፋኖ ጋር የሚደራደሩት በክልል ደረጃ ነው፣ በፌዴራል ደረጃ ነው የሚለው ከዚህ በፊት አጨቃጫቂ ነበር። አሁን ግን በተወሰነ መልኩ ምርጫ ማድረግ የማንችል ከሆነ ከፋኖ ጋር መደራደር አለብን የሚል ከዚህ በኋላ ጦርነቱን መቀጠል የምንችልበት ቁመና የለንም የሚል የተወሰነ ቡድን እየመጣ ነው የሚል እንግዲህ እዛ አካባቢ ፖለቲካውን ለሚቀርቡ ሰዎች የጽናት ሚዲያ መረጃዎች ያሳያሉ። ስለዚህ ይሄ ጉዳይ አሁን ለምን ተፈጠረ? የአብይ አገዛዝ የተለያየ የኮንስፓይረሲ የሴራ ትንተናዎች እየሰራ ነው። ለምን መጣ? አሁን በከፍተኛ ደረጃ ካድሬው እየተንጫጫ ነው። ለምን መጣ የሚለውን ነገር ሰብሰብ አድርገን እንገመግመዋለን። ይሄ ጉዳይ ስንሰበስበው ከፋኖ ጉዳይ ጋር በቀጥታ የሚገናኝ ነው ማለት ነው። የጽናት ቤተሰብ እንግዲህ ሁል ጊዜ የምንጨቀጭቀው በተለይ ከአማራ አንድነት ጋር በተያያዘ በተለይ የፋኖ እንቅስቃሴ ፖለቲካዊ መልክ መበየን አለበት። የአማራ ትግል መልኩን እየቀየረ አንድነቱን እያጠናከረ በአማራ ብሔርተኝነት እየተሰባሰበ በተለይ የጦርነቱን መልክ ቀጠናው ማስፋት አለበት። በዋናነት አማራ ክልል ላይ የተራዘመ ጦርነት ማድረግ አይደለም። ዋናው ጦርነቱ የሚያስፈልገው እዛ አካባቢ ላይ የደጀን ኃይል ስለሆነ የጠላትን ኃይል ስቦ በራሱ የጨዋታ ሜዳ ላይ የበለጠ አድቅቆ እንዳይነሳ ማድረግ ትልቅ የሆነ ወታደራዊ ስልታዊ እንደሆነ ባለሙያዎች ይናገራሉ። ይሄ ለጉሬላ ፋይተር በተለይ በራሱ ደጀን ላይ መሆኑ ትልቅ አድቫንቴጅ እንዳለው ይነገራል፣ ይታመንበታል። አሁን ግን ያለበት ሁኔታ ምንድን ነው? የፋኖ እንቅስቃሴስ በምን ሁኔታ ነው የሚለው እንግዲህ የፋኖ እንቅስቃሴ አሁን መልኩን እያሰፋ አደረጃጀቱን እያሰፋ ወታደራዊ ቀጠናዎቹን እያሰፋ እንደዚሁም የአመራር መዋቅሩ ራሱ በተወሰነ መልኩ እየሰፋ ከነ ድክመቱና ጉድለቱ 2 ዓመት ይሄንን ትግል እየገፋው ይገኛል። አሁን ከዚህ በኋላ ያለው ትግል ደግሞ ቀጠናውም የሚቀየርበት ነው። የጦርነት መልኩ የሚቀየርበት ነው። ግንባሩ የሚቀየርበት ነው። ስለዚህ ትላልቅ የጦርነት መልኮቹ የሚቀየሩበት ጊዜ ነው። እሱ ብቻ ሳይሆን አሸናፊም ሆኖ የሚመጣበት ዓመት በዚህ ዓመት ነው ብዬ ነው የማምነው እና በዚህ ዓመት ውስጥ ዋነኛው ለፋኖ እክል እንዳይሆንበት እኛም በሚዲያ ላይ የምንጮህ የተለያዩ ሰዎችም ግብአት የሚሰጡን እኔም መሬት ላይ ካሉ ሰዎች ከማገኘው መረጃ የተለያየ መረጃዎች የፋኖ አንድነት በጣም አሳሳቢ ሆኖ ያው ብዙ እየተነገረ እንዳለ የምናውቀው ነው፣ ሁላችንም የምንጮህ ነው። ግን ከቅርብ ጊዜ ወዲህ አንዳንድ የምንሰማቸው ነገሮች አሉ። እሱም መረጃውን በተወሰነ መልኩ የያዝነው ራሳቸው ይፋ እስኪያደርጉት ነው። ግን መልካም ጅምሮች እንዳሉ እየተሰማ ነው። እነዚህ መልካም ጅምሮች ደግሞ ወደ መጠናቀቁም እየገባ እንደሆነ እየተሰማ ነው። ስለዚህ እነዚህ አይነት ሁኔታዎች እያደጉ ሲመጡ ከዚህ በፊት እንዳልኩት በዋናነት አማራ አንድ የፖለቲካ ማዕዘን ሆኖ ይመጣል ማለት ነው። በኢትዮጵያ ፖለቲካ ላይ ብያኔ የሚሰጥ የቀጠናው የኢትዮጵያ ፖለቲካ እጣ ፈንታም ወሳኝ ኃይል ተብሎ ሊገለጽ የሚችል የፋኖ ትግል ይሆናል። አሁንም ፋኖ በተበታተነ ጉልበት አስጨናቂ እንደሆነ ግልጽ ነው። ማዕከላዊ መንግስቱን ማሽመድ ብቻ ሳይሆን በቀጠናው ላይም አንድ አመራር እንዳለው የውክልና ጦርነት ነው የተቀበልን ያለው ትክክል ነው። እኔ እዛ ላይ ትክክለኛ ግምገማ ነው ብዬ አስባለሁ። በዛ ሁኔታ የገለጸበት መንገድ ትክክል ነው ብዬ አስባለሁ። ምክንያቱም የአብይ አገዛዝ አሁን ዋነኛ የጠላት ታርጌት የተደረገው አማራ ነው። እንደ ህዝብ ነው እየታገለ ያለው እንደ ህዝብ። ስለዚህ አማራን እንደ ህዝብ እያጠቃ ያለው ደግሞ በዋናነት የፖለቲካ ሊቃኑ ተሰባስቦ እንዳይመጣበት ከመፈለግ ነው። ይሄ ኃይል ተሰባስቦ መጣ ማለት አብይና በአብይ ዙሪያ የተሰባሰበው ሊቃን እጣ ፈንታው ምን እንደሆነ ስለምናውቅ ማለት ነው። እና ይሄ ኃይል በድርድርም በተሸናፊነትም ሊመጣበት የማይችል አስቸጋሪ ኃይል እንደሆነ ግልጽ ነው። ስለዚህ አማራ ላይ ያለ የሌለ ኃይሉን ማዝነብ የሚፈልገው ከዚህ
አስተሳሰቡ የመጣ ነው። ለታየ እንዳለው እና ይሄንማ እያጠፋሁት ነው አጠፋዋለሁ አይነት አስተሳሰብ የአብይ አስተሳሰብ የአብይ አስተሳሰብ ብቻ ሳይሆን በአብይ ዙሪያ የተሰባሰበ ልሂቃንም አስተሳሰብ ነው። የአማካሪዎቹ የአያቶላዎቹ እዛ አካባቢ ያሉት ጭንቅላቶች ሁሉ የሚያስበው የዚህ የኦሮሞማው አስተሳሰብ ቅኝት ነው። ይሄ ቅኝት ታዲያ ምንድን ነው እንቅፋት የሚሆንበት? የጽናት ሚዲያ ቤተሰብ ሁሌ ደጋግሜ ነው የምናገረው፣ እንቅፋት የሚሆንበት የአማራ ልሂቅ በተለይ መሬት ላይ ያለው ፖለቲካዊ ብያኔ በይኖ አማራን የሚያሰባስብ አንድ የሆነ አስተሳሰብ ሲፈጥር፣ ድርጅት ሲፈጥር፣ ኃይሉን ሲያሰባስብ ይሄ በጣም በጣም አደገኛ ነው። ተሸናፊ ነው የሚያደርገው። ተሸናፊ ሲያደርገው የቀናት ጊዜ ነው የምነግራቸው። ምክንያቱም የጦርነቱ መልክ አማራ ክልል ብቻ አይደለም። የጦርነቱ መልክ የሚሆነው አዲስ አበባ ላይም ጭምር ነው። አዲስ አበባ ራሱ ግንባር ነው የሚሆነው። የአማራ ድርጅት በተፈጠረ በሳምንታት ውስጥ ነው የምነግራቸው። የአዲስ አበባውን ግንባር በይፋ ታዩታላችሁ። በይፋ ተገልጦ ነው የሚመጣው። ይሄ ኃይል እየጠበቀ ያለው መሬት ላይ ያለውን አንድነት ነው የሚበይነው። ምክንያቱም መሬት ላይ ያለው አንድነት ነው የመሀል ሀገሩን ኃይል ሊያስነሳው የሚችለው። ስለዚህ አንድነቱ በጣም ወሳኝ ስለሆነ ነው አብዝተን ስንጨው የነበረው። አብዝተን የአብይን እጣ ፈንታ ሊበይን የሚችለው የአማራ የፖለቲካ አንድነት የተበየነ ጊዜ ነው። ይሄ እየመጣ ነው፣ እየተሰባሰበ ነው። ትላንትና ጫፍና ጫፍ ሆኖ ሲጓተት የነበረ የፖለቲካ ኃይልም በተወሰነ መልኩ ረገብ ብሎ አሁን ወደ ቀልቡ ተመልሶ ቢያንስ በአማራ ጉዳይ ላይ መነጋገር አለብን። የአማራ ጉዳይ በአስተሳሰብ ደረጃ ማዕከልነት የሚይዝ አስተሳሰብ እየመጣ ነው። ድርጅት የሚፈጠርበት መልክ እየተሰባሰበ ነው፣ እየተነገረ ነው። ምናልባት ይሄ በቅርብ ጊዜ የምንሰማቸው ትላልቅ መረጃዎች አሉ ብዬ አስባለሁ። ስለዚህ ይሄ ኃይል እየተሰባሰበ ሲመጣ አብይ አህመድ ሁለት የፕሮፓጋንዳ ስራ ይሰራል። አንደኛው የሴራ ትንተና የፕሮፓጋንዳ ስራ ነው። ቅድም ከዚህ በፊትም አንድ ፕሮግራም ላይ ገልጸናል። እያንዳንዱን እንቅስቃሴ ላለመግለጽ ብዬ ነው ሚዲያ ላይ እንጂ 3-4 አጀንዳ አብይ አለው። አሁን ከዚህ በኋላ አንደኛው አጀንዳ አንድነቱን ለማፍረስ ቢያንስ ከዚህ በፊት እጅ ቆረጠ የተባለው ኃይል የመጣው ከዚህ አስተሳሰብ ጋር ነው። በነገራችን ላይ ከዚህ ከአንድነቱ ጋር የመጣ ነው። አንድነቱን ለመበተን አሁን ቅድም የምላችሁን እየተሰባሰበ ያለውን አንድነት ለማፍረስ ነው ይሄ አይነት የተፈለገው። ሁለተኛ ነገር መልኩን የሚቀይር ሃይማኖታዊ ግጭት ማስነሳት ይፈልጋል። በተለይ አማራ ክልል ላይ ደግሞ ይሄንን ሁኔታ ማስነሳት ይፈልጋል። በሶስተኛ ደረጃ የሚታወቁ ሰዎችን ምናልባት የጥቃት ሴራ ሊያደርጋቸው ይችላል። የፋኖ አመራር ሊሆን ይችላል። ወይም ደግሞ እኔ ልገምት የምችለው የብልጽግና አጀንዳን መጠንቀቅ አለባቸው የማስበው ከዚህ ከወልቃይት ጋር በተያያዙ ያሉ አመራሮችም ጭምር ኮሚቴዎቹ የብልጽግና የታርጌት ሰለባ ሊሆኑ ይችላሉ። እኔ አሁን ግምት ነው የምነግራቸው። አብይ አህመድ የቱንም አይነት ነገር ማድረግ ይፈልጋል። ምክንያቱ ለምንድን ነው? ይሄንን አክሽን የፋኖ እንቅስቃሴ እንደወሰደው አድርጎ ማሳየት ስለሚፈልግና አሁንም ልክ 2010 ላይ የፈጸመው 2011 ላይ የፈጸመው መጓተትን ለመፍጠር አብይ ስለሚፈልግ ኦህዴድ በዋናነት የሚፈልጉ ይሄ። ስለዚህ ይሄንን መገንዘብ ያስፈልጋል ብዬ አስባለሁ። ከዚህ ውጪ ሊያደርግ የሚችለው የፖለቲካውን ከአማራ ክልል አውጥቶ በተወሰነ መልኩ ብሔር ተኮር የሆነ ግጭት በተለይ በሌላ አካባቢ ላይ የተሰባሰበው አማራ ላይ ጥቃት ለመፈጸም ታርጌትም ሊያደርግ ይችላል። ወደዛም እየገባ ነው። ስለዚህ አጀንዳውን ለማስጣል በተወሰነ መልኩ እንደዚህ አይነት ርቀቶችን ሊሄድ ይችላል የሚል ግምገማ አለኝ። ይሄ ነገር ባለፈው ጊዜ በተለይ ይሄ እጅግ ተቆረጠ ከተባለ በኋላ ልጁን የፕሮፓጋንዳ ስራ ሲሰሩበት ሁለት መልክ አሳይተዋል። አንደኛ የባንዲራ መልክ አሳይተዋል። ባንዲራ ያሰረ ነው። ስለዚህ ባንዲራውን ለባንዲራው የተሰጠው ቅስቀሳ ማሳያ ነው። ምንድን ነው ናሬቲቭ? የብልጽግና የኦህዴድ ቅስቀሳ ነው። ይሄ ቅስቀሳ ደግሞ ዝም ብሎ አልመጣም። ሁለተኛ መልክ አለው። ሁለተኛው መልክ ምንድን ነው?
ሁለተኛው መልክ የመስቀል ምልክት ነው። የመስቀል ምልክቱ ደግሞ ለምን እንደመጣ ግልጽ ነው። የመስቀል ምልክቱ የመጣበት ዋነኛ ምክንያት ሃይማኖታዊ መልክ ማስያዝ ነው። ሃይማኖታዊ ግጭቶችን ማስጀመር ነው። ይሄ ግጭት በዋናነት የሚፈለገው አማራ ክልል ነው። ለማስጀመር ግን እየተፈለገ ያለውን እሳቱን ማቀጣጠልና ይሄ ጥያቄ እየጎላ እንዲመጣ የሚፈለገው ኦሮሚያ ክልል ላይ ነው። ብልጽግና የሚፈልገው ግን ኦህዴድ የሚፈልገው ልብ ብላችሁ ነው እኔ የምነግራችሁ፣ ይሄ ግጭት አማራ ክልል ላይ እንዲመጣ ነው የሚፈልገው። የአማራ የፖለቲካ ልሂቃን መጠንቀቅ ያለበት እዚህ ላይ አርሲ ላይ ሰው ሲገል ይሄ ጉዳይ ስሜት ውስጥ የከተተው አማራ ክልል ላይ ሌላ እሱም ጥቃት ይፈጽማል ብሎ አስቦ ነው የፈለገው። ሀሳቡ ይሄ ነው። ሴራው ከገባችሁ ይሄ ነው። ስለዚህ ቅስቀሳ ሲሰራ መስቀል ያደረገ ነው ሲባል ለመሀል ሀገሩ ህዝብ አይደለም የሚነገረ ያለው ሌላ አካባቢ ያለው እዛ አማራ ክልል ላይ ያለው ኃይል ቅስቀሳ ማድረግ ነው የተፈለገው። ማጋጨት ነው። ግጭቱ በዋናነት የስበት ማዕከሉ አማራ ክልል ላይ እንዲሆን። ስለዚህ አብይ አንድነቱን ለመሸርሸር የሄደበት ርቀት ግልጽ ነው። ይሄ እንደ አንድ ማሳያ ነው። ይሄንን ካረጉ በኋላ ምናልባት አርሲ አሁን ቅርብ ጊዜም ደግሞ ምስራቅ አርሲ ላይ 19 ሰው ታግቶ 11 እንደገደሏቸው የተሰማ ነው። 7 ሰዎች የት እንዳሉ አይታወቅም። ምናልባት እጣ ፈንታቸው ተመሳሳይ ሊሆን እንደሚችል ነው የሚገመተው። የሆነ ሆኖ ግን ዋነኛው ማስነሻው አንዱ ከዚህ ጋር በተያያዘ ነው። ከዚህ ከአንድነቱ ጋር በተያያዘ ነው። ሁለተኛው የአንድነቱን ጉዳይ ለመሸርሸር ቅድም ያልኳችሁ የሚታወቁ ሰዎች ላይ ጥቃት ለመፈጸም በተለይ አመራሮች ላይ የኦህዴድ አገዛዝ ያለ የሌለ መዋቅሩን በመጠቀም የብአዴን መዋቅርን በመጠቀም በተለይ የብአዴን ልጆች ናቸው አሁን የአመራር ላይ ጥቃት ለመፈጸምና ይሄ የአማራነት ጉተታ ውስጥ ለመግባት በጣም ነው የሚፈልጉት። በጣም ይሄ ደግሞ ሁለት መልክ መስጠት ይፈልጋል። አንድም ለአማራ ኃይሎች መስጠት ይፈልጋል። ሁለተኛ ደግሞ በተለይ ሌሎች ውጭ ኃይሎችን መስጠት ይፈልጋል። ከአማራ ፖለቲካ ውጭ ላሉ ኃይል የቅስቀሳው ናሬቲቭ በዛ እንዲጠቃለል ነው የሚፈልገው። ስለዚህ ይሄንን ማሰብ ያስፈልጋል ብዬ አስባለሁ። ሌላው በሶስተኛው ከዚህ በፊት እንዳልኩት ከህወሓት ጋር የአማራ ኃይሎችም ህወሓት ምናልባት የአብይ አገዛዝ ከዚህ በኋላ ጥምረት ሊፈጥርብኝ የሚችለው ይሄ ሰሜናዊ አስተሳሰብ እየተሰባሰበ ሊመጣ ይችላል የሚል ትርክቶች አሉ። ስለዚህ ለዚህ ዋነኛ እንቅፋት ለማድረግ የሚፈልገው ከወልቃይት ጋር በተያያዘ ነው። ስለዚህ በወልቃይት አካባቢ ያሉት ሰዎችም አብይ የሴራ ትንተና ሊሰራባቸው ይችላል። ለምን? አንድ ጦርነቱን ከህወሓት ጋር ለማድረግ ስለሚፈልግ አማራው መልሶ ከህወሓት ጋር እንዲዋጋ በዛ ያለፈ ቁስል ውስጥ አብሮ ጭቃ እያቦካ እንዲወረውርበት ይፈልጋል። ማጋደል ይፈልጋል። በሌላ በኩል ፋኖንም በተወሰነ መልኩ የግጭቱ ሰለባ እንዲሆንለት ይፈልጋል። አሁን በቀጣይ ብአዴን የሚሰራው በተከዜ ዘብ በኩል አድርጎ ፋኖን ማስወጋት ነው። የእርስ በርስ ጦርነት ማስጀመር ነው። በነገራችን የህወሓት ውክልና የሻዕቢያ ውክልና አድርገው በመስጠት የእርስ በርስ ጦርነት ለማስጀመር ያለ የሌለ ጥረት ሊያደርግ ይችላል። ይሄ የመጨረሻ እስትንፋሳቸው ላይ እንዳሉ ግልጽ ነው ብዬ አስባለሁ። ምክንያቱም ከዚህ በኋላ አማራ የፖለቲካ ብያኔ ሲሰጥ ቀላል አይደለም። ነግራችሁ የ50 የ60 ዓመት የፖለቲካ ናሬቲቭ ነው የሚበትነው። ይሄ ነው የሚፈርሰው። ግልጽ ነው። ኦህዴድ ሲፈርስ የሚፈርሰው ግለሰቡ ብቻ አይደለም። የሚፈርሰው የያዘው ጥቅም ብቻ አይደለም። የሚፈርሰው በዙሪያ የተሰባሰበው ጥቂት ቡድን ብቻ አይደለም። የሊቃን ስብስብ ብቻ አይደለም። የሚፈርሰው የተሸከመው አስተሳሰብ ጭምር ነው። እሱ ነው የሚበተነው። ስለዚህ ይሄንን አስተሳሰብ ደግሞ ረጅም ጊዜ ከመገንባቱ በላይ በዚህ አስተሳሰብ ውስጥ የፈጠረው የጥቅም መሳሳቦች አሉ። የሊቃን መሳሳብ አለ።
የስልጣን መሳሳቦች አሉ። እነዚህን ሁሉ ነገር ሊጨልምበት ስለሆነ አጥፍቶ ጠፊ ሊሆን እንደሚችል ማመን መቻል አለበት። በምንም አይነት መመዘኛ አሁን አንዳንድ ፕሮፌሰር ነን ምናምን የሚል ኢቲቪ ላይ እያቀረቡ ነው። በተለይ ስለ ባንዳ ሊያስተምሩ ማለት ነው። አንድ የዛሚ ራዲዮ የሚሚ ስባቱ ዘሪሁን የሚባለው የምታውቁት ይሄ ሰው የፕሮፓጋንዳ ቀስቀሳው 2009 ላይ የነበረውን ክብ ጠረጴዛ በሚለው ብትሰሙ አሁን ስልጣን ላይ ያሉት ሰዎች ሁሉ እየመጡ ያሉትን ኃይል ይቆረጡ ይታሰሩ ብሎ ሲቀሰቀስ የነበረ ሰው ነው። ይሄ ኢህአዴግን ስርዓት በውስጥ በኩል እንደ ምስጥ የሚበሉት ምናምን ብሎ እኔ እከታተለው ነበር እዛ አካባቢ ላይ የፖለቲካ እንቅስቃሴያቸው። ይሄ ሰው አሁን ተገልብጦ ደግሞ ከእንደገና ስለ ባንዳ ያስተምረናል። ባንዳነት ምንድን ነው? እንደዚህ ሊሆን እኮ ኮት ለብሶ እኮ ኢቲቪ ላይ ቀርቦ እኮ አበል እየተከፈለው ሰው መተንተን እኮ ይችላል። ባንዳነት ማለት እኮ ህሊናው ሆዱ ላይ የተከማቸበት ሰው ነው። ባንዳ ማለት ማን ነው? እኔ አሁን ባንዳ ብዬ የምጠቅሰው እዛ አካባቢ የተሰበሰበ ፕሮፌሰር ነኝ የሚል አሁን ፕሮፌሰር አለማየሁ ገብረ ማርያም በዚህ ደረጃ ዘግጦ ሕፃን ልጅ ሆኖ የአብይን የኦሮሞማ ፖለቲካን መቀበል ብቻ አይደለም፣ ኢትዮጵያ አሁን ያለችባትን ቀውስ፣ ጦርነት፣ የእርስ በርስ እልቂት በህወሓት ጊዜ ነበር። የትግራይ የፖለቲካ የበላይነት አለ፣ የዛ የሊቃን የፖለቲካ የበላይነት አለ፣ ሌላ ክርክር ነው። ግን እንደዚህ አይነት ቀውስ ነበር። ያንን ቀውስ በሌለበት ሁኔታ ሲታገል የነበረው ማንን ነው? ቀውሱን ነው? ሊቃኑን ነው? ኢትዮጵያ ችግር ውስጥ ገብታለች ምናምን ብሎ ሲታገል የነበረ ሰው፣ የሰማያዊ ፓርቲ የድጋፍ ቻፕተር የነበረ ሰው ምናምን የነበረ ሰው ዛሬ ለውጥ መጣ በሚል በዚህ ቡቱቶ በሆነ የለውጥ ካባ ውስጥ ተሸፍኖ አማራው ቢጨፈጨፍ የትግራይ ሊቃኑ ቢጨፈጨፍ ችግር የለውም ለውጥ መጥቷል። አብይን የሚቃወም ምን ይባላል? ባዳ ይሉናል። እንደዚህ አይነት የአንድነት ኃይል ጋር ተሰባስበን እንደው ለደቂቃ እንኳን ያሳለፍናቸው ጊዜ በጣም የሚያሳፍር። እንደዚህ በዚህ ደረጃ ነው ወይ ለካ የፖለቲካ ሀዋቸው ይሄ ነው ወይ? ይሄ ነው ወይ ግንዛቤያቸው? ትላንት ሲታገሉት የነበሩት ማንን ነው? የትግራይ ሊቃንን ነው ስትታገል የነበረው ነው? አስተሳሰቡን ነው? አስተሳሰቡ እንደሆነ አብይ እያስቀጠለው ነው። የትግራይ ሊቃን ባይኖርም የኦሮሞ ሊቃን አለ፣ ኦሮሞማ አለ። እሱን ተቀብለሃል። እሱ ብቻ ሳይሆን ግጭት አለ፣ ጦርነት አለ፣ ከፍተኛ የሆነ ውድመት አለ። ይሄንን ውድመት የሚመራው መንግስት ተኮር ነው፣ ተቃዋሚ አይደለም። የተቃዋሚ ኃይሎች አትጨፍልቀኝ ነው። የአማራ የህልውና ትግል ህልውናዬን ተፈታትነህብኛል፣ ለምንድን ነው ከአዲስ አበባ ውጣ የምትለኝ? ለምንድን ነው የምታፈናቅለኝ ነው። ዛሬ አዲስ አበባ ላይ ሰው አንድ ሰልፍ እንኳን ማዘጋጀት አይችልም። የትኛው የተቃዋሚ ፓርቲ ነው ስለ ሰላማዊ መድረክ ቁጭ ብለህ ጠበንጃን አስቀምጠህ በሰላማዊ መንገድ ታገል ብለህ የምትመክረው ማንን ነው? እኛ እኮ ቢሮ መክፈት እኮ ማንችል ሰዎች ሆነን እኮ ከሀገራችን ጥለት የተሰደድን። አንድ የስብሰባ ማዕከል ለማዘጋጀት አንድ ሻለቃ ጦር የሚመደብልን። እስቲ ስለ የትኛው ስብሰባ ነው የምታወራው? እስቲ ሰላማዊ ሰልፍ ለተቃዋሚዎቹ አዘጋጅ፣ ታየዋለህ፣ እነቀንቀዋለን። እስቲ መስቀል አደባባይ ፍቀድ፣ ሚሊኒየም አዳራሽ አሁን የሚያዘጋጁ ሰዎች አሉ። እስቲ ፍቀድ። እስቲ አሁን ሚሊኒየም አዳራሽ የተዘጋጀውን አዳራሽ ፍቀድና ከዛ በኋላ ታየዋለህ የሚወጣውን ሰው። ስለ የትኛው የሰላማዊ ትግል እንደሚያወራ አላውቅም። በዚህ ደረጃ 2 እና 3 ፀጉር ያወጣ ሰው በተወሰነ መልኩ ደግሞ ሊቅ የሚል ሰው እኔ በጣም ፕሮፌሽናል የሆነ ሰው እንደሆነ ነው እኔ የሚገባኝ። እንግዲህ ፕሮፌሰር አለማየሁ ገብረ ማርያም ያልተረዳ ማን ሊረዳ ነው? ከአንድ አክቲቪስት እኩል ከነ ናትናኤል እኩል የማሰብ ግንዛቤ አንድ ፕሮፌሰር ካለው ይህንን በስሙ ልጠራው ይቀፈኛል። ስለ ባንዳና ስለ ባዳም ደግሞ ትርጓሜ ለመስጠት ሲፈልግ እንዴ ፕሮፌሰር ማን ነው ሶሻል ሚዲያ ላይ ያሉ የሚጽፉ ስለ ባንዳ ማለት ምን ማለት ነው? ፕሮፌሰር ምን እንዳለ ዘውዴ እና ባንዳ ህሊናው ሆዱ የሆነ ነው፣ ሆዱ የሰፋ ነው። ስለዚህ በትንሽ
ህሊና ላይ የሰፋ ሆድ ይለዋል። በጣም ትክክል ነው። እና በትንሽ የፕሮፌሰር ማዕረግ ላይ የሰፋ ሆድ ያየሁት አሁን እኔ ፕሮፌሰር አለማየሁ ፕሮፌሰር ብርሃኑ ምናምን በጣም ሼም እኮ ነው። በቃ የኢትዮጵያ ፖለቲካ አንዳንዴ ሳስበው እንደዚህ አይነት ሰዎች ነበሩ ለካ አንድነት ውስጥ የተሰባሰቡት። በኢትዮጵያ ጉዳይ ላይ ያሰባስበናል የነበረው እንደው ትርክታቸው ይሄ ነው ወይ? አንዱ አስመራ ሄዶ በጣም እንደዚህ ጠቁሬ ምናምን አባቱ እኮ ነጋ ቦንጋ እንደዚህ ናቸው፣ ሆቴል አላቸው ምንም። እኔ በኢትዮጵያ ፖለቲካ ላይ አሁን የቀፈፈኝ ነገር ምንም ሳያጣ እንደዚህ ሀብት ይዞ ምናምን ይዞ የሚባል ትርክት፣ ይሄ ነገሩ የ60ዎቹ ትርክት ነው። ይሄ አዋቂ ነው፣ በጣም ምሁር ነው፣ የበሰለ ነው። በአንድ በኩል አካዳሚካል የሆነ የማዕረግ ስም መገለጫ የሚይዙ ሰዎች፣ በሌላ በኩል ደግሞ የባለጠጋ ምንም ያላጡ አድርጎ የሚቀሰቀስ የፖለቲካ ቅስቀሳ መጨረሻ ላይ እንዴት ኢትዮጵያ የሚባለውን አሳሰብና የአማራ ትግልን አፈርድሜ እንደበለው የነዚህ ሰዎች ሁኔታ ብቻ ማሳያ ነው። እና በጣም እኔ እየቀፈፈኝ የመጣው እንደዚህ አይነት ስብስብ ያለው መጠሪያ ራሱ በጣም ምክንያቱም እነዚህን ሰዎች ይዩትና መሳፍንትን ይዩት። መሳፍንት ተስፉና እነዚህ ፕሮፌሰር ነን የሚሉትን መሳፍንት በዚህ ትግል ውስጥ 2 ልጆቹን አጣ። ይሄ ሰውዬ ልጅ ያስፈልገዋል። ማንም ሰው ልጁን አይኑ እያየ ወደ ጥይት ማገዶ ውስጥ አይከተውም። ማንም ሰው ብርሃኑ ነጋ ልጁን አይከተም። ፕሮፌሰር አለማየሁ ገብረ ማርያም የሚባል ሰው ገብቶ እዚህ ትግል ውስጥ ኢትዮጵያን ለማጽናት ይላል ገብቶ ውጊያ ውስጥ ገብተ ጥይት ተኩሱት ላይ ተኩሱ። ላመነበት ግን መሳፍንት ልጆቹን አጣ። ከነዚህ ፕሮፌሰሮች መሳፍንት የተሻለ ግንዛቤ ያለው ማለት ነው ለእኔ ሳወዳድራቸው። ምክንያቱም መሳፍንት መገፋትን አውቆ የመገፋትን የጭቆናን ባርነት አልቀበልም ብሎ እሱም ልጆቹም ለመስዋዕትነት ቀርበው 2 ልጆቹ መስዋዕት ሆኗል። ይሄ እንደ ምሳሌ ነው የማየው እንጂ አርበኛ ደረጀም እንደዚሁ በተመሳሳይ 2 ልጆቹን አጥቷል። ብዙዎቹ ቤተሰቦቻቸውን አጥተዋል፣ ወንድሞቹን እህቶቹን አጥተዋል። እነዚህ ሰዎች መሀል አዲስ አበባ ላይ ተቀምጠው የሚነግሩን እነዚህ ለነጻነት የሚታገለውን ህዝብ ህልውና አደጋ ውስጥ ገብቷል፣ በየትኛውም ቦታ ላይ ተንቀሳቅሼ መኖር አልችልም የሚለውን የሚፈናቀለውን የአዲስ አበባን ህዝብ በየአካባቢው የሚገደለው አሁን አርሲ ላይ የሚገደለውን ዜጋ ትክክል አይደለም፣ ለምንድን ነው ሰው በገዛ ሀገሩ የሚሞተው፣ ለምንድን ነው ሰው የምትገድሉት ብሎ ሳይጠይቅ ስለ ባንድ ያስተምረናል። ከሚጠብቁበት ላይ በጫካ ወጥተው ያዟቸው ከሚጫወቱበት ላይ አሁን ሲነገር ብልታቸው አይናቸውን ይህንን አውርቆ ወድሮ አራርዶ ነው እንጂ ካዘግቶባቸው ነው ያለ ቆራርጠው በቃ ከቻክቸው በኩታ ተጠቅሞ ይመጣ ወደ መቃብሩ በጣም ሰደደልኝ። በካራና ይሄን ነገራቸውን ጥርሳቸውን አውርቆ ላታቸውን እየቆረጠ በክራሽ መሞት እኮ የሰው ልጅ ነበረ። ለታቸው ቆርጠው በቃ ይወሰድ ባንዳ ደግሞ አብይን የሚቃወም ይሄን አገዛዝ የሚቃወም እንደሆነ ያስተምረናል። ይሄንን ሊቃን እውነቴን ነው የምነግራቸው። እኔ አንዳንድ ጊዜ በኢትዮጵያ ፖለቲካ ላይ እድል የሚቀነው ኃይል እድል ይቀነዋል። እኔ ተስፋ አለኝ በጣም እድል ሲቀናው ግን እንደዚህ አይነት አድርባይ ሊቃን ግን እኔ ለሚቀጥለው ትውልድ አስተማሪ የሆነ ነገር አለ ብዬ አስባለሁ። በጣም የሚያስተምር አድርባይን ሰብስቦ ሊቀጣ የሚችል ምናልባት ጊዜው ሲደርስ የሚመጣ ያስተሳሰብም የተግባርም ስራዎች አሉ ብዬ አስባለሁ። እና እኔ አለማየሁን እዛ አካባቢ ያለውን የተሰባሰበ በሆድ ያሰባሰበው ህሊና አይደለም ሆድ ያሰባሰበው ፕሮፌሽናሊዝም ሊቅ ነኝ ብሎ የሚያስብ ግን የተሰባሰበበት የስበት ማዕከሉ ግን ሆድ በጣም ቀሽም የሆነ ሰው። ምክንያቱም ሰው ከአሜሪካ ሀገር መጥቶ ብልጽግና መደገፍ ምን ማለት ነው? እዛው እኮ መኖር ይችላል። እንደዚህ አይነት የተግማማ ሁኔታ ውስጥ ገብቶ ይሄንን አገዛዝ ከመደገፍ ሰው ተከብሮ እኮ መሞት እኮ በጣም ትልቅ ጉዳይ ነው። በዚህ እድሜው ዘግጦ አንሶ ትላንት ደግሞ ፓርቲ ሲደግፍ ነበር። አንዴ አንድነት አንዴ ሰማያዊ ምናምን የድጋፍ ቻፕተር እየሆነ እየተገለባበጠ ሲደግፍ የነበረ ሰው ዛሬ
እኔ ለኢትዮጵያ ሐሳቢ ነኝ። ይህንን አገዛዝ የሚታገሉ ሰዎች ግን ባንዳዎች ናቸው፣ ህሊና ቢሶች ናቸው፣ አላዋቂዎች ናቸው እና አላዋቂነት ገንግኗል ብሎ ትምህርት ሲሰጥ እኔ በጣም በቃ ሼም ብቻ ምን ብለህ ማለት ይሄንን አስተምሮ እኮ እነ አዲሱ ቄጤሳ ሽመልስ አብዲሳ ምናምን ቢናገሩ የትግሉ አካል ናቸው። እነሱ እየተፋለምናቸው ነው። ግን በአንድነት ኃይል ውስጥ የተቀነቀነ በአንድነት ኃይል ውስጥ ደግሞ አድግ ያለው የሚል ሰው ያውም በዚህ እድሜ ያለ ሰው እንደዚህ አይነት ነገር ሲናገር በጣም የሚገርመኝ ነው። ያ ዘሪሁን የሚባለው የታወቀ አድርባይ ነው። ከመጣው ጋር የሚገለባበት ሰው ነው። ኮት የሚይዝ ሰው ነው። ሌላ ምንም እንትን የለውም። አሁን ደግሞ ምንም የለውም መሰለኝ። እኔ ከሚስቱ ጋርም ተፋታ ነው የሚባለው። እዚህም እዛም ምንም መግቢያ መውጫ ስለሌለው የሆነ ነገር ቤትም ምንም ከተሰጠው ባለፈው ጊዜ የአብይን መጽሐፍ የተናገረበት ሁኔታ ግልጽ ነው ማለት ነው። ነገ ጠዋት ደግሞ ዘመነ የሚጽፈው መጽሐፍ ካለ ወይ አንዱ የሚጽፈው መጽሐፍ ካለ ያንን መጽሐፍም አንብቦ በጣም የሚገርም ነው እንደዚህ የምታስብ አይመስለኝም ነገር ብሎ የሚናገር አድርባይ ነው ያለው። እኔ ይሄንን አድርባይ ምናልባት መልኩን እያስያዘ የሚመጣበት ጊዜ ይመጣል ብዬ አስባለሁ። ስለዚህ የጽናት ሚዲያ ቤተሰብ በዋናነት የአንድነት የፋኖ አንድነት እየተቀነቀነ ሲመጣ አሁን መልካም ነገሮች አሉ። እነዚህ መልካም ነገሮችን ለማጨለም ኦህዴድ የተለያዩ የሴራ ትንተናዎችን እያመጣ ነው። ከዚህ የሴራ ትንተናው አንዱ ቅድም ያስቀመጥኩት ነው። ሁለተኛው ግን የፕሮፓጋንዳ ዲስኮርስ ነው። ይሄ የፕሮፓጋንዳ ዲስኮርስ በስፋት ብዙ ሄዶበታል። አማራ የህልውና ትግል አለብኝ ብሎ እየታገለ እንደ ህዝብ ባንዳ ተብሏል እኮ። ባንዳ እኮ ነው ያሉት። ግን እኛ የህልውና ትግላችን እስከ መጨረሻ ድረስ ከመፋለም ውጪ መደራደር አይቻልም። ከኦህዴድ ጋር በድርድር አያልቅም። በአሸናፊና በተሸናፊነት ነው። እኔ አማራ በድርድር ፖለቲካዊ ብያኔ ያመጣ ጊዜ እውነቴን ነው የምነግራችሁ፣ ጀርባዬን የምሰጥ እድሜ ልኬ ነው ጀርባዬን የምሰጠው። የአማራ የፖለቲካ ሊቃን ማሰብ ያለበት ከኦህዴድ ጋር በድርድር የምንጨርሰው የለም። የመጨረሻው የአሸናፊዎች አሸናፊ ነው። የሚከፈል ኮስት ሊከፈል ይችላል። የትኛውንም ኮስት የምናጣው ሀገር የለም ከህዝባችን ውጪ። ህዝብ እያጣ ስለ ሀገር አታስብም። ሀገር ምናምን የምትለው እሱ ሁለተኛ ጉዳይ ነው። እኔ ሀገሬን ለማጽናት ሀገሬን እንድትቀጥል ብዬ አስቤ የራሴን ቀኝ እጅ ቁረጥና ጣል አልልህም። ህዝብ ነው እያለቀ ያለው። እንደ ህዝብ ነው እየተጠቃን ያለ ነው። እንደ ህዝብ እየተጠቃን የምናስብበት ሌላ አጀንዳ የለንም። ስለዚህ አገሪቷ ወደብ ካስፈለጋት ይሄ ወደብ ያንተ እንጂ የኛ አጀንዳ አይደለም። የወደብ ጉዳይ አይደለም እኔን የሚያሳስበኝ። አሁን የሚያሳስበኝ የአማራ ሞት ነው። ሰከላ ላይ የምትገለው፣ ማንኩሳ ላይ ጡት የምትቆርጠው እሱ ጉዳይ ነው የሚያሳስበኝ። በሱ ጉዳይ ላይ እንፋለማለን ነው እያልን ያለንም። አይ በወደብ ጉዳይ ነው ወደብ ያስፈልገናል የምትል ከሆነ ወደብ ያስፈልገኛል የሚለውን ሰብስበ ለወደብ ተዋጋ። እኛ ደግሞ አንተን መታገል ነው ስራችን። ስለዚህ ይሄንን የትኩረት ማዛባትን አንዱ ገፈን የምንጥልበት የፕሮፓጋንዳ ስራ ስለሆነ ነው። ሰሞኑን የመጣው የፕሮፓጋንዳ ስራ አንዱ ይሄ ስለሆነ ይሄንንም መመከት ያስፈልጋል ብዬ አስባለሁ። በሌላ በኩል የጽናት ሚዲያ ቤተሰብ ይሄ ከመከላከያ ጋር በተያያዘ የአብይ አገዛዝ መከላከያ ሊያወጣ ይችላል የሚል ብያኔዎች አሉ። እኔ የማውጣት እድሉ በአሃዝ ካስቀመጥኩት 70% ያወጣል ብዬ አስባለሁ። ለምን ለሚለው ግን እመጣበታለሁ። የማያወጣው ፖለቲካዊ ብያኔ ብቻ ነው፣ የፖለቲካ ውሳኔ ነው። አንዱ ሊያወጣበት የሚችልበት ምክንያት የማውጣት እድሉ በጣም እየሰፋ የሚመጣው የሰራዊቱ መመናመንና ሙድኮና ቁስለኛው እጅግ እየበዛ ነው። ሁለተኛው የተራዘመ ጦርነት መሰላቸት ውስጥ እየገባ ነው። ሶስተኛው የመዋቅር ፍርሰት እየገጠመው ነው። የጸጥታ መዋቅር እየፈረሰ ነው፣ እየተንጠባጠበ ነው። ይሄ በጦርነት የተራዘመ ሂደት ውስጥ የገባው ኃይል ዓላማ የለሽ ነው። አንደኛ የሚሞትበት ኮዝ የለውም። አሁን የብልጽግና ሰራዊትና የፋኖ ሰራዊት ዓላማ ምንድን ነው ብትለው የሚሞትበት የለም። ያኛው አገር ለማጽናት ነው የሚለው። አገር ማለት ምንድን ነው ብለህ ብትጠይቀው ምንም መልስ የለውም።